ሄመንና የዳኒ ፍቅረኛ ተፋጠጡ። የዳኒ ፍቅረኛ ቆይ ግን ለምንድነው ዳኒ እኮ የኔ ነው ምን ብለሽ ነው ደግሞ በማለት ሄመንን ጎሮሯን ታንቃታለች። ሄመንም ዳኒ ያንቺ ሊሆን በፍጹም አይችልም፣ ደግሞም እንደዚህ ስትጫወችበት ማየት አልፈልግም፣ ዳኒ የኔ ነው ካሁን በኋላ ድራሽ እኔ ጋር እንዳደርሽ ብላ በጣም ታስጠነቅቃለች። የዳኒ ፍቅረኛ በጣም ተናዳ ነበርና ሄመን ቆይ ግን ምን አተሽ ነው? እንዴት ነው ቆይ የኔን ፍቅረኛ ለመቀማት የተነሳሽው? በማለት የራሽን ትተሽ ትላታለች። ሄመንም ደግሞ ሂዳ ጎሮሯን ታንቀታለች። ዳኒ ላንቺ የሚገባ ሰው አይደለም፣ በቃ ካሁን በኋላ እንዳትደርሽብኝ ብላ ማስጠንቀቂያ ሰጣታለች። የዳኒ ፍቅረኛም እንደምትገላትና እንዲሁም ደግሞ ዝም እንደማትላትኝ ማስጠንቀቂያ ሰጣታለች። ሄመንም ደግሞ እስኪ ይህን ነገር ታደርገዋለሽ በማለት ዳኒም እናቱ ሄመንን በፍጹም አታገባም፣ እሷ ላንተ የምትገባ ሴት አይደለችም፣ ደግሞም የጓደኛ ፍቅረኛ ነች። እናም አንተ ለምንድነው እሷ የምታገባት? ለእሱ ያልሆነች እንዴት ላንተ ትሆናለች? በማለት በፍጹም ይህን ነገር ማድረግ አትችልም ትለዋለች። ዳኒም እማዬ ካሁን በኋላ እኔ ነኝ የምወስነው፣ መጀመሪያ አስፈቅጅሻለሁ፣ ይህን ነገር መፍቀድ ካልቻልሽ ግን ምንም ማድረግ አልችልም በማለት ዳኒም ሻንጣውን ይዞ ወደ ውጭ ይወጣል። ሄመን ወደ ሄመን ጋር ለመሄድ በጣም ትደነግጣለች። የዳኒም እናት ትደነግጥና ቆይ ግን ልጄ እኔን ጥለኝ ነው የምትሄደው? ለምንስ ነው የምትሄደው? ብላም በጣም ትደነግጣለች። ዳኒም እማዬ ካሁን በኋላ ነግሬሻለሁ ሁሉንም ነገር፣ በቃ ተይኝ፣ የራሴን ህይወት ልኖርበት፣ ይህንን ለእኔ ተይልኝ ይላታል። ቆይ በምን ምክንያት ነው? እንዴትስ ነው እኔን እዚህ ቦታ ላይ ጥለኝ የምትሄደው? እኔ እኮ ያላንተ በፍጹም መኖር አልችልም በማለት በጣም እያዘነችም ትለምነዋለች። ዳኒ መጀመሪያ ነግሬሻለሁ እማዬ፣ በቃ ከሄመን ጋር ካልኖርሽ አማራጭሽ ነው፣ ሄመንን አግብቼ ነው የምኖረው፣ ስለዚህ ይህ ደግሞ የኔ ምርጫን አልተቀበልሽም፣ እናም ምንም ማድረግ አልችልም፣ ስለዚህ ቤትሽን ለቅቄ መውጣት ነው የምፈልገው ይላታል። የዳጊም እናት ሄመንን በፍጹም አልቀበልም፣ ቤቴ ድረስ እንዳመጣ ብላ እንዲሁም ደግሞ ቤቷ ድረስ ሂዳ ሄመንን በጣም ሰድባትና አንቺ እድለቢስ ነሽ፣ እንዲሁም ደግሞ ጓደኛ ማቾችን ያደባደብሽና እነሱን ለማጋደል ነው ወይ? እንዴት እንደዚህ ታደርጊያለሽ? በማለት በጣም ብዙ ነገር ተናግራት ነበረ። ሄመንም በጣም ተናዳ፣ በተለይ ደግሞ እኔ እድለቢስ ስለሆንኩ ነው እንጂ እናቴን አጥቻለሁ፣ ደግሞም እንዴት ይህንን ነገር እንዴት ታደርጋለች? በማለት በጣም ተናዳ ስትጠይቃትም ነበረ። ሄመንንም ጥርግርግ አድርጋ ሰድባት ስለሄደች እና እንዲሁም ደግሞ ሄመን በጣም ተሰምቷት ዳኒን በፍጹም እኔ እናንተ በቃ ይሄን ነገር ማቆም አለብን ብላም ትለዋለች። ዳኒም ደግሞ በፍጹም አንቺ የእናትሽን ገዳይ መበቀል አትፈልጊም እንዴ? እኔ እና አንቺ እኮ ሁሉን ነገር ወስነናል። በተለይ ደግሞ ዳጊን ደግሞ መበቀል አለብን። ዳግም የሚባል ሰው በጣም በእኔም ሆነ ባንቺ ላይ ተጫውቶብናል። ስለዚህ ይህን ነገር መተው አልችልም ይላታል። በልህ የተነሳ ይህን ነገር ለማድረግ ቢነሳ እናት ግን ደግሞ አልወደዱኝም፣ እንዲሁም ደግሞ ሰድበውኛልና በፍጹም አንተ ጋር አልኖርም በማለት ሄመንም ትጠይቀዋለች። ዳኒም ደግሞ በቃ ይሄ ነገር መሆን አለበት ብሎም ይወስናል። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። መልስ ቀጣይ ክፍል አጓጊ ላይ እንግዲህ ሄመንና ዳኒ ለመጋባት ወስነው እያለ ነገር ግን ደግሞ እናቱ በፍጹም ይሄ ነገር ሊሆን አልችልም ብላም አልፈቅድልም ብለው ነበረ። ሄመንም ሄዳ ጠረግረጋ አድርጋም ሰድባት ነበረ። እንዲሁም ደግሞ ዳጊን ለመበቀል የተነሱ ሄመንና እንዲሁም ዳኒ ይህ ነገር አልተሳካላችሁ ሲል እናቱን በፍጹም ይህን ነገር ስላልተቀበለች እና ሄመን የምትባል ሰው አይኗንም ማየት አልፈልግም ከአንተ መራቅ አለባት ብላም ስላለች መጨረሻ ላይ እንግዲህ ሄመንን ሰድባት ነበረ።
ዳኒም እንግዲህ አማራጭን እናቴ እስከዛሬ ነገርሽ ነበር፣ ነገር ግን ደግሞ ምርጫ ልትቀበይልኝ አልቻልሽም፣ አም ሶሪ ብሎ እንግዲህ አዝናለሁ በማለት ሻንጣውን ይዞ ጠቅልሎ ሲወጣም እንግዲህ ልጅ የት ነው የምትሄደው ብላም ትጠይቀዋለች። እንዲሁም ከአሁን በኋላ እማዬ ብዙ ነገር ነግሬሻለሁ፣ ነገር ግን ደግሞ ይህ ደግሞ እንግዲህ አማራጬን ወስጃለሁ፣ እንዲሁም ደግሞ የኔ ምርጫዬን ካልተቀበልሽ ምንም ማድረግ አልችልም ብሎ ይመልስላታል ማለት ነው። የዳኒም እናት በጣም ትደነግጣለች ማለት ነው። ምክንያቱም ዳኒ በፍጹም ከሷ እንዲለይ አትፈልግም ማለት ነው። ባለቤቷን በሞት ስላጣች ደግሞ አንተን አጣለሁ፣ በቃ አንተን የሚጋራ ሰው ማንንም አልፈልግም፣ ስለዚህ አንተን አጥቼ መኖር ስለማልችል በማለት ነው ልጄ የት ልትሄድ ነው በማለት ጠይቀዋለች ማለት ነው። ዳኒም እንግዲህ በቃ ሊሄድ ነው ብሎም ይነግራታል ማለት ነው። እሷም በጣም ታለቅሳለች። እናቱ እባክህን ልጄ እባክህን እያለችም ትለምነዋለች ማለት ነው። እንዲሁም ደግሞ የዳኒ የድሮ ፍቅረኛውና እንዲሁም ሄመን አንድ ላይ ይገናኛሉ ማለት ነው። እንዴት ፍቅረኛዬን ትወስጃለች በማለት እገልሻለሁ ትላታለች። ይህ ማለት እንግዲህ ነጻነት ወይም ደግሞ የዳጊ ባለቤት ነች። እንግዲህ ይህን ነገር እያቃጠረች እና እንዲሁም ደግሞ ሄመንን እንድትጣላት ወይም ደግሞ ሄመን እንድትጎዳ የምታደርገው ማለት ነው። አሁን ላይ ደግሞ ዳጊን ወስዳ ደግሞ ሁለተኛ ደግሞ ምን አይነት ሰው ብትሆን ነው? ቆይ ግን ወንዶች እሷን የሚፈልጓት ቆይ ለምንድን ነው በማለት በመገረም ነበረ እየጠየቀቻት ማለት ነው። ሄመንም በፍጹም አንቺ ይህ ዳኒ ላንቺ ባል ሊሆንሽ አይችልም፣ እናም አትገቢውም በማለት በጣም ተናዳም ትነግራታለች። ካሁን በኋላ ከባሌ ላይ ውረጅ ብላም በጣም ተናዳ ሄመንና እንዲሁም የዳጊ ፍቅረኛ ለመደባደብ ይሞክራሉ ማለት ነው። ሄመንም በጣም ትናደድና በፍጹም ይህን ነገር ደግሞ ዳኒ ላይ ስትጫወችበት ማየት አልፈልግም፣ አንቺ ገንዘብ ነው የምፈልገው፣ ዳኒን የፈለግሽው ወይም ደግሞ የቀረብሽው ለገንዘብ ብለሽ ነው፣ ስለዚህ በፍጹም አንቺ አታስፈልጊውም፣ እናም ከህይወታችን ውጭልን፣ ካሁን በኋላ እኔና ዳኒ አንድ ላይ ልንሆን ነው በማለት ትላለች። ዳጊም በጣም ተናዶ እንግዲህ የራሱንም ስቶ በጣም ብዙ ነገር በተለይ ደግሞ የዳኒ እናት አሁን ላይ በጣም ችግር ውስጥ ገብታለች ማለት ነው። የነጻነቱ አባት እያስፈራራ እንዲሁም ዳኒን ውሸቷን ልበ መምተኛ እንዳልሆነችና እንዲሁም ደግሞ እየቀለደችበት እንደሆነና እንዲሁም አባቱን እንደገደለችም ይህ ሚስጥር ነግርብሻል